ዛሬ ከናኮናችሁ የመሰለ ቆንጆ ከጥራጥሬ የሚዘጋጅ ፍትፍት አለ። እንዳያመልጣችሁ ጠብቁኝ። እንዴናችሁ እንደምሰነበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ቆንጆ ቡና አዘጋጃለሁ። የዛሬ ምግባችን ደግሞ ከጥራጥሬ የምናዘጋጀው ፍትፍት አለ። የቦሎቄና የሽምብራ ፍትፍት አለ። እንዳያመልጣችሁ ጠብቁኝ። በመጀመሪያ ግብአቱን አስተዋውቃችሁና ከዛ በኋላ አብረን ስራ እንሰራለን ማለት ነው። እስቲ ግብአቶቹን በተራ ቀረብ ያጉላ ታያችሁና እንጀምራለን ማለት ነው። የመጀመሪያ ግብአታችን ሽንኩርት ነው። ከሽንኩርት 2 ራስ ያስፈልገናል። ይሄን ከትፈን በኋላ እንሰራዋለን። ሌላ ግብአታችን ደግሞ ነጭ ሽንኩርት ነው። እነዚህ የሽንኩርት 5-6 ፍሬ ነጭ ሽንኩርት ያስፈልገናል። ሌላ ግብአታችን ደግሞ ቲማቲም ነው። ቲማቲም በዚህ ስራ እንጠቀምበታለን። ቀጣይ ግብአታችን ደግሞ ሽምብራ ነው። የተቀቀለ ሽምብራ አለ። እሱንም እንዴት እንጠቀም ትመለከታላችሁ። ዋና ግብአታችን ደግሞ አባጮማ የሚባለው ቦሎቄ ነው። በጣም ከፍተኛ የፕሮቲን ይዘት ያለው ጥራጥሬ ስለሆነ ይህን ተጠቀሙት። በጣም ብዙ ጊዜ ለጾም ጊዜ ብቻ የምጠቀሙ እንጂ ሌላ ጊዜም በተጠቀሙት በጣም ጥሩ ናቸዋል ማለት ነው። ሌላው ግብአታችን ቃሪያ ነው። በዚህ ፋንታ ቃሪያዎቻችሁ ሽክት የሚጣመ ከላይ መጨመር ይችላላችሁ ወይ ቃሪያ ማድረግ ይቻላል። ሌላ ግብአታችን ደግሞ የቲማቲም ድል ነው። የቲማቲም ድል 4 ሾርባ ማንኪያ የቲማቲም ድል አስቀምጫለሁ። ትንሽ አበሻ ጣዕም እንዲኖረኝ ደግሞ የቆንጆ የቤት በርበሬ አዘጋጃለሁ። በዚህ ማለት እንግዲህ ቆንጆ ፍትፍት እናዘጋጃለን ማለት ነው። መጨረሻ ላይ እንግዲህ ከእንጀራ ጋር አድርገን እናቀርባለን። ለጾም ቆንጆ አማራጭ የሚሆናችሁ የፍትፍት አይነት ነው። ፕሮግራም ካላችሁ ድግስ፣ ዝክር፣ ድግስ ፕሮግራም ካላችሁ ለዛ የሚሆን የምግብ አሰራር ነው። እንግዲህ ከሽንኩርቱ ጀምራለሁ። እንዲያርገን እንግዲህ ሽንኩርቱን በዳይስ እንከትፈዋለን። ሽንኩርት ገጠመን ዛሬ በዚህ መልክ ከትፈዋለሁ። 2 ሽንኩርት ያስፈልገናል። ቢያንስ ከዚህ ትንሽ ግማሽ ጨምርበታለሁ። እንዲህ ቃል የከተፈ ዛሬ በጣም አደኛ ነው ሽንኩርት ዛሬ። ይካለን በኋላ በዚህ መልክ አዘጋጅተን የከተፍነው ሽንኩርት እኛው እቃ ላይ እንደዚህ ያደርገው አስቀምጠዋለሁ። ብዙም የሚከተፍ ነገር ስለሌለ ዛሬ ከሽንኩርትና ከቲማቲም ውጪ ሌሎቹን ብዙም አያደክሙኝም። በጣም ፋስልኩኝ ዛሬ በጣም አደኛ ሽንኩርት ነው የገጠመኝ። እሺ አሁን ያንን አካሽን ጻና እናደርጋለን። እዚህ አድርገን በኋላ ቀጣይ ስራችን የሚሆነው ነጭ ሽንኩርቱን ማድቀቅ ነው። በቴንደራይዘር ወይ በስጋ መምቻ ያጋችሁ አረጋችሁ ዋለኛው እንደገና ደቋለን እናደርገዋለን። እንደዚህ ካችንን ጸዳ ካረግን በኋላ ጋር ደግሞ ቲማቲም ከትፋለን። እንዲያገል ከነቆዳው ነው የከተፍኩት ዛሬ። በጣም ባይደቅ ፍትፍት ስለሆነ ሽንኩርቱም ቲማቲሙ ነገር በጣም ባይደቅ ይመከራል። በጣም ፈጣን የሆነ ምግብ አሰራር ነው። ታያችኋል። እሺ ተመልሻለሁ። አሁን የአትክልት ዘይት እዚህ የምሰራበት መጥበሻ እንደዚህ አድርጌ በቡና ሲኒ አንድ አካ ይሆናል። እሱን
ካረግም ቅድሚያ ነጭ ሽንኩርት ጨምረና የቃና በደንብ እንዲያገኝ ዘይቱ ቃና እንዲያገኝ እናደርገዋል። ከዛ በኋላ ነጭ ሽንኩርታችን ጨምረው ትንሽ ሞቅ ማለት ጀምር። ለዚህ ያዘጋጀነውን ነጭ ሽንኩርት ለዚህ ጨምራለን። በጣም ዘይቱ ከጋለ ነጭ ሽንኩርቱ ይቃጠልና ደስ የሚል ቃና ስለሚያመጣ ለስስ ባለ ዘይት ላይ ብታውቁ ቆንጆ ነው። የበለጠ እንትን እንድናገኝ ማለት ነው፣ ቃናው እንድናገኝ። እንዴ አሁን ጥሩ ቃና አግኝቷል። ከዛ ቀይ ሽንኩርት ይገባል። በጣም አትክልቶች መብሰል የለባቸውም። ትንሽ አፋችን ላይ ፍትፍት ስለሆነ የሆነ ከሽከሽ ምን ነገር ቢኖር በጣም ቆንጆ ነው። ካልፈለጋችሁንም በደንብ አጋችሁ ማብሰል የእናንተ ምርጫ ነው የሚሆነው። እሺ በዚህ መልክ ካረግነው በኋላ የጥሩ ቃና እንዲኖራቸው ያበሰልናቸው የተቀቀለውን ቦሎቄና ሽምብራውን ጨምረን ከሽንኩርቱ ጋር ትንሽ እንጠብሰዋለን ማለት ነው። ስንጠሩ በጣም ቆንጆ ነው ያመጣላቸዋል። ከላይ ከመጨመር አብሮ ከዚህ ከሽንኩርቱ ጋር ማብሰል በስሏል፣ ግን ጣዕም ይኖረዋል። እንደዚህ አብሮ በስለበት ሰዓት ጥሩ ቃና ያገኛል። እንዲናረግና ከድን አድርገ ነው ለ2 ደቂቃ ያክል እናበስዋለን። ጠብቁኝ፣ እመለሳለሁ። እሺ ተመልሻለሁ። ዋው ታታሪሽ እንደዚህ በጣም ልጥብስ እንደዚህ ነገር ሲል ጣዕሙ በጣም ይወጣላችኋል። ለዚህ ታታሪዎችን ካበሰልናቸው በኋላ አሁን የቲማቲም ድል ጨምራለሁ። የቲማቲም ድል ደግሞ ጨምሬ አብሬ ደግሞ አጥቅቱ በደንብ አድርጌ አበስለዋለሁ። ከዛ እንደዚህ ጥሩ አይመጥሻ እንደኔ አይነት ከሌላችሁ ወይ ደግሞ ማያጣ በደንብ ካለ ቲማቲም ድል ከገባ በኋላ የመያዝ ትኑ ከፍተኛ ስለሆነ ከቶት ብላችሁ ለማማሰል እንዳዘነጉ። እንደገጣም እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን እንዳዘነጉ። ሁሉ ሰው ባለመንዶ ሼር አድርጉት፣ ላይክ በማድረግ እንግዲህ አግዙን። በጨማይ ደግሞ ሁሌ አዲስ ምግብ በምሰራበት ሰዓት እንዲደርሳችሁ ሰብስክራይብ ቻለ የደወል ምልክቷን ጫናጋችሁ ኦል ካላችሁ ሁሌ እናንተ ጋር አዲስ ምግብ በምሰራበት ሰዓት ይመጣላችኋል ማለት ነው። ስለዚህ ይሄንን የምግብ አሰራር ዛሬ እናንተ ሳቀርብላችሁ በጣም ደስ እያለኝ ነው። ለጾም ቆንጆ የሚሆን አማራጭ ሆናችኋል ማለት ነው። አሁን ቀጣይ የሚሆን ደግሞ ቲማቲም እንጨምራለን። ቲማቲም እንደዚህ ይገባል። ወዲያውኑ በርበሬ እናደርግና ከቲማቲሙ ጋር እናሸዋለን። አንድ በርበሬ እናገበታለን። ሳይበዛ ቃና እንዴት ያክል ነው እንጂ ብዙ በርበሬ አያስፈልግም። እንዲህ እናደርጋለን። እዚያ ጋር ትንሽ ወጠብ እያደረጋችሁ ይሆናል። ተጨማሪ ደግሞ 5 ደቂቃ ያክል ደግሞ እናንተ ከተከዋለን ውሃ ከልሰን ትንሽ የኛውን ያመሰላችሁ ለ2 ደቂቃ ያክል ቲማቲም ይወስዳል። ከ2 ደቂቃ በኋላ ደግሞ ውሃ ጨምራችሁ ማንተክተክ ነው። አሁን ቆንጆ ነው እየበሰለ ያለው። ለዚህ አንድ ቀን ሆነ አንከልሰዋለን። ትንሽ ጨው እናደርጋለን። በኋላ ስለማድረግ ጨው እንዳይበዛባችሁ ቁንዶ በርበሬ እንጨምርበታለን። ቁንዶ በርበሬ እንደዚህ እናደርጋለን። ቁንዶ በርበሬ ትንሽ ኮረሪማ እናደርግበታለን። የወለጣ አብሻይ ጣዕም እንዲኖረው ካረጋችሁ በኋላ የነገርኳችሁን ውሃ እንደዚህ እንከልሳለን። በቂ ውሃ ታደርጋላችሁ። ፍትፍት ስለሆነ በቂ ውሃ እንዲሆን ታደርጋላችሁ። እንደዚያካችሁ ዲያግል ለ5-6 ደቂቃ በደንብ እየተከተክ እናቆየዋለን። ተጨማሪ ቅመም ማድረግን በኋላ ከእንጀራ ጋር ፈትፍተን እንመገባለን። ጠብቅ። እሺ ተመልሻለሁ። አሁን እንግዲህ ዋው
ታላችሁ እንዴት እንደሚያምር በጣም ቆንጆ ሆኖ ደርሷል። አሁን ቃሪያ እናደርግበታለን። እንደዚህ ቃሪያ ተጨምርባል። እንደዚህ አሁን ቆንጆ ነው ደርሷል። ፈትፍተን ሰርተን ደግሞ እንመገባለን። ተቃጠሉ። የተቆረጠ እንጀራ አለኝ። አሁን አጥፋዋለሁ። ዋው ከተመጠነኝ እዚህ ላይ ስታደርጉት በጣም የሚገርም ቃል አይመጣም። የሚገርም ታደርጉትና ትንሽ የወይራ ዘይት ከላይ ፈስ ታጉበታለች። እንደዚህ ፈስ የወይራ ዘይት ታደርጉበት። እንዲህ ከፈስም በኋላ እስቲ የቀመሽ እንገራችሁ። አምርም በጣም ያምራል። ቫይታሚን፣ ፕሮቲን፣ አይረን፣ ካልሲየም በጣም ብዙ ፋይበር ያለበት በጣም ቆንጆ የተሟላ ምግብ አይነት ነው። እባካችሁ ሞክሩት። አምጥታላችሁ በጣም ቆንጆ የጾም ጥሩ አማራጭ የሚሆናችሁ ምግብ አሰራር ነው። ጉርሻ ከሼፍ ዮናስ ጋር ዛሬ በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋለሁ።